እና በቃ ካልገደልኩት አለ ሰውየው። አዎ ኦኬ በጣም ተናዶ ነበር፣ ተበሳጭቶ ነበር። ቀድሞ ነበር የመጣውና ከርቀት ሳየው እግሬ ተንቀጠቀጠ ማለት ነው። ሮብለት መጥሪያ ወጣ፣ ፖሊሶች ሄደው ያዙት። ሮብለት ማለት ትላንት። አዎ እሺ። አንድ በጣም ወዶ አባባል አለ። በግ እድሜውን በሙሉ አንድ ቀን ተኩላ ይበላኛል፣ በቀጣዩ ቀን ደግሞ ጅብ ይበላኛል፣ በቀጣዩ ቀን ደግሞ ነብር ይበላኛል እያለ እየፈራ ነው የሚኖረው። ግን በመጨረሻም እንደሚፈጠር ታውቃላችሁ? ያን ሁሉ ዘመን ከሌሎች አውሬዎች ይጠብቀኛል ብሎ ያመነው የገዛ እረኛው አርዶ ይበላዋል፣ ወይም ደግሞ ለአራጆች አሳልፎ ይሸጠዋል ማለት ነው። እና ምን ልላችሁ ፈልጌ ነው፣ አብዛኞቻችን የማናውቀው ሌባ አንድ ቀን የሚሰርቀን፣ የማናውቀው ነፍሰ ገዳይ አንድ ቀን የሚገለን ይመስለናል። ግን እውነታው እንደዛ አይደለም። አብዛኞቻችንን የሚጎዱን አጠገባችን ያሉ አምነን ያቀረብናቸው የወደድናቸው ሰዎች ናቸው። እና ፈጣሪ አጠገባችሁ ካሉ መጥፎ ሰዎች ይጠብቃችሁ። ከአንድ ሳምንት በፊት አንድ ቪዲዮ ለቅቄ ነበር በዚህ ቻናል። አንድ አርቲስት በወደደችውና ባፈቀረችው ሰው ምን ያክል እንደተጎዳች አይተናል። አፍቅሬሻለሁ ብሎ ቀርቧት ወሲብ ሲያደርጉ ቪዲዮ ቀርጾ ያንን ቪዲዮ ሶሻል ሚዲያ ላይ እለቅብሻለሁ በማለት 2 ዓመት ሙሉ የሰራችውን ገንዘብ በሙሉ እየወሰደ የለፋችበትን ጉልበቷን በሙሉ ባዶ እያስቀረ ስለቆየ አንድ ወጣት አይተናል። እና ሰኞ ዕለት ደግሞ ከዚህ ባለጌ ወጣት ጋር የተገናኘ አዲስ አስደሳች ዜና እንዳለ አርቲስቷ ነግራን ነበር። ነገር ግን በጊዜው እርግጠኛ ስላልሆነች አልነገረችንም ነበር። ዛሬ ደውዬ ሁሉንም ነገር አስረዳለሁ የተፈጠረውን ብላኛለች። ስልኳን እየጠበቅኩ ነው። Check the mic and make sure it sound right, boys. እኔ ልደውልላት አልችልም። በፕራይቬት ነምበር ነው የምትደውልልኝ። ስልክ ቁጥሯን አላውቀውም። በቴሌግራም ነው የምንገናኘው። ከአንድ ደቂቃ በኋላ ደውይልኝ ብያታለሁ። አሁን ትደውልልኛለች። ስልኳን እየጠበቅኩ ነው። ከዛ በፊት ግን ድምፅ መቀየር አለብኝ፣ ማንነቷ እንዲታወቅ ስለማትፈልግ። ባለፈው ድምጿን ስቀይር ትንሽ አወፍሬው የወንድ ድምፅ ነበር የሚመስለው። ዛሬ ትንሽ አቀጥነዋለሁ ማለት ነው። እኔም ምን እንደተፈጠረ እርግጠኛ አይደለሁም ለጊዜው። የምትለውን አንድ ላይ እንሰማለን። ብቻ አስደሳች ዜና ነው ያለችኝ። ጥሩ ነገር እንጠብቃለን። ትንሽ ፈርቻለሁ። ሄሎ፣ ሰላም ሲስቱካ፣ እንዴት ነሽ? አማን ነው አለሁ ወንድሜ። ሰላም ነው? ሁሉ አማን አለን። ሶሪ ትንሽ ቆየው መሰለኝ። ለማንኛውም እስቲ ምን ደረጃ ላይ እንደደረስሽ አንድ በአንድ ለተመልካቾች ብታስረጂ። ያው ያንቺን ነገር ሁሉም ተመልካች በጉጉት እየጠበቀ ስለሆነ። ኧረ አልቆየህም። እናቴ ልጀምርልህ ወንድሜ። ያው ቪዲዮ እስከሚለቀቅበት ድረስ ያለውን ባለፈው አውርተን የለ። ስለዚህ ከቪዲዮ በኋላ አርብ ዕለት ቪዲዮን ከለቀቁ በኋላ የሆነውን ነገር አንድ በአንድ ብታስረጂ ታሪፍ ነው። እሺ፣ በመጀመሪያ ግን አንተንና ተከታዮችን ከልቤ ማመስገን ፈልጋለሁ። እንዲህ አይነት ፍቅርና ትብብር በፍጹም አልጠበቅኩም ነበርና። ምንም አይደል፣ ያው ባህላችን አይደል መተባበር። እሱስ ልክ ነህ። እና ምን መሰለህ፣ ቪዲዮ አርብ ዕለት ከተለቀቀ በኋላ ኮሜንቶችን እያነበብኩ ነበርና ብዙ አብዛኛው ሰው ማለት ነው ሳልፈራ ለፖሊስ ማሳወቅ እንዳለብኝ ነበር የመከረኝ። እኔም አይቼ ነበር። ልክ ነህ። እኔም በዛ ቀን ማታ ቤተሰቦችን ሰብስቤ ሁሉን ነገር አስረዳኋቸው። የሚገርምህ ከወንድሜ በስተቀር ሁሉም ሰው ተረጋግቶ ነበር የሰማኝና እሱ ሰውየውን ካላሳየሽኝ ብሎ ቀወጠው። እና በቃ ካልገደልኩት አለ ሰውየው። በጣም ተናዶ ነበር፣ ተበሳጭቶ ነበር። እንደዚህ አይነት ስሜት እንዴት እንደተጎዳ በቃ በቃ ካልገደልኩት አለ። ከዛ አጎቴ ተቆጥቶት ምናምን እንደምንም አረጋጋው። ከዛ አንድ የህግ ባለሙያ ጋር ደወልን። ታሪኩን ካስረዳነው በኋላ ምን አይነት ማስረጃ ማቅረብ እንዳለብን ጠየቅነው። እሱም ማቅረብ ያለብኝን የሚያስፈልገኝን አንድ በአንድ አስረዳኝ። አንድ ላይ ሆናችሁ ከቤተሰብሽ ጋር አንድ ላይ ሆናችሁ ነበረ የደወላችሁት ለህግ ባለሙያው? አንድ ላይ ነበርን። ቀጥይ። እና ከዛ ማስረጃውን ምን አይነት ማስረጃ ማቅረብ እንዳለብኝ ነገረኝ ማለት ነው።
እና እሱን የማገኝበትን መንገድ ቅዳሜ ታስብ ዋልኩኝና እንዴት ማግኘት እንዳለብኝ ታስብ ዋልኩኝ። እና እሁድ ዕለት ልጁ ደውሎ ሁሉ ጊዜ የምንገናኝበት ቦታ ነበርና እንድመጣ ጠየቀኝ እዛ ቦታ ማለት ነው። ኦኬ ቅዳሜ ምንም ቤት ነበርሽ? ከዛ በኋላ እሁድ ነው ማለት ነው የደወለልሽ እሱ? አዎ ቅዳሜ እያሰብኩኝ ነበር የዋልኩት እንዴት ማግኘት ይችላል እያልኩ። ገባኝ። ቀጥይ። እና እሁድ ዕለት ደውሎ የምንገናኝበት ቦታ እንድመጣ ጠየቀኝ። እሺ እኔም ቪዲዮውን አይቶ የሆነ ነገር ሊያደርገኝ አስቦ ነው ብዬ ፈራሁ። በጣም ውስጤ ሰጋ ማለት ነው። ምንድነው ያስፈራሽ እንደዚህ? ማለት አልጠበቅኩማ። ሰው የመከረኝን ነገር እያደረኩ ነው። እዛ ላይ ውስጤ ሰብቷል ምናምን። ሲጠራኝ ደግሞ ፈራ። በቃ ውስጤ አይቶ ቢሆንስ የሚል ሀሳብ ነበርና ፈራ። እና ባይገርምም ሁሉንም ቤተሰቦቼን ያውቃልና እሱ ማያውቀውን አንድ ጎረቤትን ይዤ ራቅ ብሎ ተቀምጦ እንዲመለከተኝ ማለት ነው። ኦኬ ቀጠሮ ቦታ ጎረቤትሽን ይዘሽ ሄድሽ ማለት ነው? አዎ ከቤተሰቦቼ መሀል እንዳልወስድ ቤተሰቦቹን ያውቃቸዋል። አሪፍ ሀሳብ። እሺ እና አማራጭ የሆነኝ ምንድነው ጎረቤትን ይዤ መሄድ ነበር። ኦኬ ባይገርም ያለመደበትን ቀድሞ ነበር የመጣው ማለት ነው። እሺ እዛ የምንገናኝበት ቦታ ከዛ በፊት እኔ ነበርኩኝ ቀድሜ የምመጣው ሲያስፈራረኝም ስለነበረ ኦኬ ቀድሜ መገኛው ነኝ እና ዛሬ አዲስ ነገር አየሁበት። በቃ ቀድሞ መጥቶ ቁጭ ብሏል። ምንድነው ይመስልሽ ቀድሞ የመጣበት ምክንያት? በቃ አይቶ ይሆናል። ኦኬ እሺ እና ቀድሞ ነበር የመጣውና ከርቀት ሳየው እግሬ ተንቀጠቀጠ ማለት ነው። እንደኛ የመጀመሪያ ነው እንዲህ አይነት ነገር ደፍሬ ለሰው ሲናገር ማለት ነው። ለማንም ተናግረሽ አታውቂም ከዚህ በፊት? ለማንም ተናግሬ አላውቅም። ያው ላንተ ተናገር። እሺ ሁለተኛ ደግሞ በፊቴ የድምጽ መቅጃ ይዤ ነበር። የድምጽ መቅጃ? አዎ ይዘሽ ነበር ሄድሽ? አዎ ይዤ ነበር። አንደኛ በጣም አሪፍ ሀሳብ። እሺ እና እንደምንም ራሴን አረጋግቼ ቁጭ እንዳልኩኝ ምን ቢለኝ ጥሩ ነው የኛ ራዳ አለኝ። ለምን ምን ማለት? እኔ ምን ማለት ማለት? እሺ በቃ አንቺ ብቻ ኢንተርኔት የምትጠቀም ይመስልሻል አለኝ። ቪዲዮን አይቶታል ማለት ነው? በቃ አይቶታል እኮ። እሺ እና ከየት ነው ደግሞ ያመጣሽው ኢንተርኔት አለኝና ዝም አልኩት። በቃ በሰዓቱ ምንም አፌ እንኳን መከፈት አልቻለምና። ግን ድምጹን ሪከርድ እያደረግሽ ነበር ማለት ነው? አዎ ሪከርድ እያደረኩ አጠገብ ስልክ ውስጥ እኮ ነው። እሺ ገባኝ። ቆይ ከዛ ቀጥ ብለሽ ሄደሽ ልጁ ቪዲዮውን በፍጥነት እንዲያጠፋ ንገሪው አይለኝም? እኔን ማለት ነው? አዎ አንተን። እሺ ሌላው ደግሞ ባለፈው 10,000 ብር አምጪ ብዬሽ 3,000 ብር ብቻ ነበር የሰጠሽኝ። እሱ ነው በቃ ሁሌ የፈለገውን ያክል ነው የሚያዝሽ ማለት ነው? የፈለገውን ያክል ነው የሚያዘኝ ማለት ነው። እሺ እኔም ተፍጠርጥሬ ሴትም ቢሆን አመጣለሁ። ኦኬ ካነሰው ለምኜ ነበር የሚሰጠው በቃ። እሺ እና ዛሬም ሊያስፈራራኝ የዛሬ ሳምንት ሴትም ብለሽ 15,000 ብር ካላመጣሽ ቪዲዮ ፌስቡክ እና ቲክቶክ ላይ ይለቀቅልሻል አለኝ። እሺ ከዛ ስራሽንም ቤተሰብሽንም አትሽ እርቅሽን ጥለሽ ታገለሽ ብሎ ተነሳ በቃ። ሁሌም እንደዚህ ነው የሚልሽ? ሁሌም እንደዚህ እያስፈራራሽ ነው ማለት ነው ገንዘብ የሚወስድብሽ? በቃ እያስፈራራኝ 2 ዓመት ሙሉ ማለት። እሺ ከዛ ምንድነው የተፈጠረው? ቀጥይ። እኔም ያዘንኩ ለመምሰል አቀርብ የቆየው በሰዓቱ ግን ድምጽ ሪከርድ እየተደረገ ነበር ማለት ነው እስካሁን? ሪከርድ እየተደረገ ነበር። ምንም እያወራው አልነበረም እሱ ያወራው ማለት። እሺ ከዛ እና አቀርቅቤ የቆየውና ትንሽ ራቅ ሲል ጎረቤቴን ይዤ ወዲያውኑ ወደ ደወልኩለት የህግ ባለሙያ ሄድኩኝ ጊዜን ሳላባክን። ኦኬ እና እሱም ማመልከቻ አሪፍ አድርጎ ጻፈልኝ። ስለዚህ ቅድም አምጪ ካሉሽ ማስረጃዎች አንዱ ይሄንን የድምጽ ማስረጃ? አዎ አንዱ እሱ ነበር። እሺ ከዛ ይዘሽለትሽ ከዛ ማመልከቻ ጻፈ ማለት ነው? ጻፈ። አሪፍ አድርጎ ነበር የጻፈው። እሺ ከዛ እና ሰኞ ዕለት ቀጥ ብዬ ፖሊስ ጣቢያ ሄድኩኝ። እሑድ ነበር እሱ? ሰኞ ፖሊስ ጣቢያ ሄድሽ? እሺ አዎ ሰኞ ዕለት ቀጥ ብዬ ፖሊስ ጣቢያ ሄድኩኝ። ፈጣሪ ባርካቸው ተረባርበው አስተናገዱ ፖሊሶቹ ማለት ነው? አዎ በጣም። እሺ አሪፍ። እሺ ሮብለት መጥሪያ ወጣ። ፖሊሶች ሄደው ያዙት። ሮብለት ማለት ትላንት? አዎ። እሺ እና
ፖሊሶች ሄደው ያዙት። እንዴ አሁን ቆይ ተይዟል ነው እያልሽ ያለሽኝ ልጁ? እኔም እስካሁን ህልም ነው የሚመስለኝ። ምን መታሰር ብቻ። ትናንትና ቤቱ ሄደው ቪዲዮ ያለበትን ቦታ ሁሉ እንዲያሳይ አዘዙት። እዛ የራሱ ቤት ማለት ነው? አዎ። እሺ የሚገርመው ከአንዱ ሊጠፋ ይችላል ብሎ ያልጫነበት ዕቃ አልነበረ። ሁሉም ዕቃ ላይ እየጫነ ነበር ቪዲዮ? አዎ፣ ፍላሽ ላይ፣ ፒሲ ላይ፣ ስልኩ ላይ፣ ቴሌግራም አካውንቱ ላይ። እሺ ሌላው ደግሞ የህግ ባለሙያው ያለኝ ነገር ልንገር። እሺ 2 ዓመት ሙሉ የተበላሁትን ገንዘብ ማስተፋት እንደሚችል ነገር። ቪዲዮን መጀመሪያ አግኝታችኋል አይደለ? ያለበትን ሁሉ? አዎ፣ ያልጫነበት የለም ማለት። እሺ ከዛ በኋላ ቪዲዮ እንዲጠፋ ተደርጓል? አዎ ተደረገ። ከዛ በኋላ ደግሞ 2 ዓመት በሙሉ የተበላሹን ገንዘብ እንደገና መውሰድ እንደምትችይ ነው የተነገረሽ? አዎ ነገረኝ። አሁን በቅርቡ ፍርድ ቤት ቀጠሮ አለኝ። በጣም አሪፍ፣ እውነት በጣም ደስ ይላል። እሺ በቃ ምን ልበል፣ በደስታ እያለቀስኩ ነበር ትናንት። እውነት በጣም ደስ ይላል። እንኳን ደስ አለሽ እህቴ። ምንም ማለት አልችልም። አሁን በጣም ደስ የሚል ነገር ነው የነገርሽ። እስቲ በመጨረሻ ማስተላለፍ የምትፈልጊው ነገር ካለ? በመጨረሻ ማለት የምፈልገው ነገር ሁላችሁንም በጣም አመሰግናለሁ። እናንተ ባታደፋፍሩ ይሄን የማደርግበት ድፍረትም አይኖርኝም ነበር። ገብቶኛል። ሁላችሁም ተባረኩልኝ። ወዳችኋለሁ። ይመችሽ እናቴ። መልካም ቀን ይሁንልሽ። መልካም ቀን ላንተ። ቴንክ ዩ ፒስ። yes እስቲ ለራሳችሁ አጨብጭቡ። እውነት በጣም የሚደነቅ ስራ ማለት ነው። ሁላችሁም በጣም አሪፎች ናችሁ። ሁላችሁንም ማለት ነው በጣም ቴንኪዩ ማለት ፈልጋለሁ። ልክ እንደራሳችሁ ችግር ወስዳችሁ የሷን ችግር ልክ እንደራሳችሁ ችግር ወስዳችሁ አንዳንድ ሰው እንደውም ሰንጠረዥ ማለት ነው ሙሉ መጽሐፍ የሚያክል ጽሁፍ ጽፎ ነበር። ይሄ ምን ያክል ኮንሰርንድ እንደሆናችሁ፣ ይሄ የሷ ችግር ምን ያክል እንዳስጨነቃችሁ ነው የሚያሳየውና በጣም ቴንኪዩ ማለት ፈልጋለሁ ሁላችሁንም። እኔ በበኩሌ አልጠበቅኩም ነበር ይታሰራል ብዬ። እንደውም ሞር ቪዲዮን አይቶ የሆነ ነገር ያደርጋታል ብዬ የፈራው ነበር፣ ግን እንደዛ አልሆነም። ፈጣሪ ይመስገን። ደግሞ ሌላው ማንነቷ እንዳይታወቅ በጣም ፈርቼ ነበር፣ ግን ሁሉም ነገር ስሙዝ ሆኖ ምንም ነገር ሳይበላሽ ተጠናቋል። ነገር ግን አሁንም የሰውየው ማንነት እንዲወጣ ፈልጋለሁ እኔ። ይሄ ሰውዬ ከዚህ በፊት የስንት ሴቶችን ህይወት እንዳበላሽ አይታወቅም። ስለዚህ የሰውየው ማንነት ቢወጣ መልካም ነው ባይ ነኝ። አይ ኖ ይሄ የፍርዱን ሂደት የሚመሩ ሰዎች ኃላፊነት ነው፣ ግን በዜና ይሄ ሰውዬ እንደዚህ ያደረገ ነው ተብሎ ቢዘገብ እኔ ደስ ይለኛል ነው። እና የዚህ ሰውዬ ፎቶ በሶሻል ሚዲያ ተፖስቶ ይሄ ሰውዬ ብዙ ሴቶችን እያታለለ ነው ተብሎ ቢነገር ደስ ይለኛል። ምክንያቱም ብዙ ሴቶች ይኖራሉ ብዬ ስለማስብ ማለት ነው። ይሄ ጭካኔ በአንድ የመጣ አይመስለኝም። ስለዚህ እነዚህ ሴቶችም ካሉ መጥቶ እንዲከሱትና ገንዘባቸውን እንዲያስመልሱ ማለት ነው። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ባይ ባይ። Check the mic and make sure it sound right, boys.